ቤት ውስጥ የሚጨንቀኝ ስታኮርፈኝ እግዚአብሔር ወይ እንዴት አይነት ሰው ሰጠኝ ያልኩት ስወልድ ሲያገባ ፍቅሩ ቀነሰ፣ ሲወልድ ፍቅሩ ቀነሰ። 10 ዓመት በፊት የነበረችው ነው እንዴት ገልጸታለች? ሳገባ ሳይሆን ሳገባማ እንደውም በጣም ፍቅር አለ። በጣም ነው ነበር። አሁን የለም። አሁን ስንት ዓመቴ ነው? 30 ኢየሱስ ይፍሪዋል። ሰላም ሰላም፣ እንዴት ቤተሰቦቻችን እንዴት ሰነበታችሁ? እንዴት ቆያችሁ? እንዴት አላችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። እናንተ እንዴት ናችሁ? አሁን አንተ ስትለው መጣልኝ። በስመ አብ ቤተሰቦቻችን እንዴት አላችሁ? እሺ ብለን አናይል ተኝቷል። ሲኖራችሁ ልጃችሁ ማስተኝታችሁ ነው የምትሰሩት ምናምን እና ልጃችንን ድምጻችን ይሰማል ተስፋ አደርጋለሁ። እያሾካሾክን ካወራንባችሁ ልጃችን ነው እና ቤተሰቦቻችን እውነት በጣም ይናፍቃችሁ። እውነት የምር በጣም ይናፍቃችሁን። እናንተም ያ ፊሊንግ እናንተ ጋርም አለ በደንብ ታስቢያለሽ? አይ እናንተ ጋርም ያ ፊሊንግ ይኖራል ብዬ ተስፋ አደርጋለሁ። ይኖራል እና ጠፍተናል፣ እናምናለን ጠፍተናል። በጣም ይቅርታ። እንመጣለን ያለን አንጠፋም ምናምን አይደለም። ከሆነ በኋላ ምን ተፈጥሮ እንደሆነ ምናምን በደንብ እንነግራችኋለን። ዛሬ እንነግራችሁስ በሌላ ቪዲዮ በደንብ አድርገን እንነግራችኋለን። እና ቤተሰቦቻችን 200 ሺህ ገብተናል። እናመሰግናለን። እንግዲህ 200 ሺህ ገብተናል። ቤተሰቦቻችን በእውነት እግዚአብሔር ያክብርልን። አብራችሁን ስለቆያችሁ ቪዲዮቻችሁን ስላያችሁ እስከዚህ ድረስ አብራችሁን በቃ ቤተሰብ ስለሆናችሁ ሰብስክራይብ ስላደረጋችሁ ከልብ እናመሰግናለን። የ200 ሺህ ምክንያት በማድረግ የሆነ ነገር አስበናል። እንግዲህ እግዚአብሔር ካሳካልን ለእሱ አንድ ቪዲዮ ደስ በሚል ሙድ እንሰራላችኋለን። እንግዲህ ዛሬ እንትን ሆነ ንባችኋል አይደል? እኔ የሆነ ትልቅ ሰው የወለደት እንደዛ ፊል አደረኩ። ድሮ አይ ሰላም እንዴት ናችሁ ነው የምንላቸው እና ከእኛ ካልነባችሁ ምክንያቱም እኔ ልንገራችሁ፣ እኔ ማውራት አልችልም። አሁን ከሌሊቱ 8 ሰዓት ነው ይህን ቪዲዮ የምንሰራላችሁ። ያሳያልኝ ሪከርድ ላይ ነው 2 ሰዓት ከ5 8 ሰዓት ከ5 ነው ከሌሊቱ ይህን ቪዲዮ የሰራ ነው ማለት ነው። 8 ሰዓት ከ5 ነው የሰራ ነው። እንግዲህ ቤተሰቦቻችን ያው በብዙ ነገር ነው እናመሰግናችሁ። በጣም ሰፖርት ነው የምታደርጉ። እንግዲህ የእናንተ ቪዲዮ ማየት፣ የእናንተ ቪዲዮ ላይክ ማድረግ፣ ሼር የምታደርግ በጣም ብዙ ነገር ስለምታደርጉልን በጣም እናመሰግናለን። እንግዲህ ያው ምን ለማለት ፈልጋለሁ ያው በድጋሚ ያው እንግዲህ አዲስ ቤተሰብ ከሆናችሁ ወደ 300 ሺህ ሰብስክራይብ ያደርጋችሁ። ዩቲዩብ እንዴት ነው የሆነ የማታውት ነገር ነው አይደለ? ደስ ይላል። ምንም የሚታው ነገር አይደለም። ዩቲዩብ ሆነ ለመናገር ሌላ እንትን ሊመጣ ይችላል ሊቀር ይችላል ምናምን አይደለ? ዩቲዩብ ግን የሆነ ለምንድን ነው ተዋለው ብለን የሆነ ቢልድ ያደረግነው ፋሚሊ አለ። ፕላስ ደግሞ ቲክቶክ አለን UNDM በዛ እየገባችሁ ፎሎ ማድረግ ትችላላችሁ። ኢንስታግራም አለን UNDM በዚሁ ስም እየገባችሁ ፎሎ ማድረግ ትችላላችሁ። ኢንስታግራማችንን፣ ቲክቶካችንን፣ ዩቲዩባችንን እንግዲህ አሳድጉት እንላችኋለን። እናንተ ናችሁ ያላችሁ። በሾርት ቪዲዮ አልጠፋንም። የሾርት ቪዲዮ ዩቲዩብ ላይ ስለሚፖስት አልጠፋንም። እሱም ታዩታላችሁ ብለን ተስፋ እናደርጋለን። በሱ ስላልጠፋን ይብስ እና ዛሬ በዩዩ ቪዲዮ ነው የመጣ ነው። ምን እንዳሰበ አላቅም፣ ምን ይዞ እንደመጣ አላቅም። ከዛ በፊት ግን ይህ ቪዲዮ ስትጀምሩ ሁሌ ጊዜ እንደምንላችሁ ላይክ፣ ሰብስክራይብ ማድረግ እንዳትረሱ እና እንደነገርኳችሁ ከሌሊቱ 8 ሰዓት ነው እና ደግሞ ዛሬ ቲክቶክ ክሬቲቭ አዋርድ ተጀምሯል። ወይ ዘባይታ አዋርድ አላየው ማርያም ቲክቶክ ክሬቲቭ አዋርድ ገብተናል፣ ተመርጠናል ዘንድሮ።
እኔም አሁን ነው ያየሁት። ገና ለቤት እያወራን እስከ 8 ሰዓት እያወራን ነበር እና ቲክቶክ ክሬቲቭ አዋርድ ታውቃላችሁ፣ በየአመቱ የኔ ምርጡ ቲክቶከር ነው እየተባለ ይመረጣል እና አምና ለምን እንደሆነ አላስገቡንም ነበረ እና ምን ሆነ አላውቅም። በፎሎወር ደረጃ እንትን እናደርግ ነበር። ከኛ በታች የሆነ ራሱ ገብቶ ነበር አይደለ? አላስገቡንም ነበር። ከፍቶን ነበር ይሆናል። ኤኒዌይስ ግን አምና አልገባንም ነበረ። ዘንድሮ ግን በጣም ብዙ ገብቷል። በጣም ብዙ ገብቷል። ኤቭሪባዲ ማሳተፋቸው ደስ ይላል፣ ተመችቶኛል። ምክንያቱም ኤቭሪባዲ ቻንሱ ማግኘት አለበት ከደላ ቲክቶክ ላይ እስካለ ድረስ እና ኤኒዌይስ ቲክቶክ ክሬቲቭ አዋርድ ላይ ዮኤንዴሚ እናንተ ምርጡ ቲክቶከር ወይም ደግሞ ከልባችን እናንተ እንወዳችኋለን የምትሉ ከሆነ አሁን ይህንን ቪዲዮ እየተመለከታችሁ ያላቸው የዩቲዩብ ቤተሰቦቻችን ቲክቶክ ክሬቲቭ አዋርድ ላይ የዚህ የዩቲዩብ ቻናል ዲስክሪፕሽን ላይ ሊንኩን ማስቀመጥ እንችላለን። ሊንኩን አስቀምጠን እኛ የተመረጥነው ላይፍ ስታይል ላይ ነው። ቲክቶክ ላይፍ ስታይል ላይ እየገባችሁ ዮኤንዴሚ ከስር አለን ለሚያሳቅም የጥምቀት ልብስ ለብሰን ነው እና በጣም የሚያምር ፎቶን የተመረጠው ደስ ብሎኛል። እና የጥምቀት የሚያምር ልብስ ለብሰን እንዲህ ብለን ካያችሁን ዮኤንዴሚ እኛ ነን። ምረጡ፣ እየገባችሁ ቮት አድርጉ፣ ስልካችሁን አስገቡ፣ ምረጡን። በቃ ቲክቶክ ክሬቲቭ አዋርድ ዘንድሮ ምረጡን ገብተናል። ኤኒዌይስ ደስ ብሎናል አይደለ? አምና አልገባም። እሺ ቤተሰቦቻችን እንግዲህ ያው ዛሬ የመጣሁበት ያው እንግዲህ ስመጣ አንዳንድ ነገሮችን አዘጋጅቼ ምናምን የሆነች ነገር ጫር አድርጌ ነው የምመጣው። ዛሬ የተወሰኑ ጥያቄዎችን ይዤልሽ መጥቻለሁ። እነዛን ጥያቄዎች በአንቺ ልክ የሚሰማሽን አይነት ነገር መልሶች ትሰጭኛለሽ እና ደግሞ ለተመልካቾችም ትመልሽላቸዋለሽ ማለት ነው። ማን ነው ከሁለታችን እንቅልፍ መነሳት የሚወደው? ሁለታችን ግልጽ ነው። ሁለታችን ውይይት አለ መልስ እዚህ ቤተሰቦች ካልጮኩኝ እንዳይነሳ ሁለታችንም እኔ እሱ እንቅልፍ አሁን እኔ እንተኛለን። አንድ ቻሌንጅ ጀምርና ማለት ነው ካሜራ አስቀምጬ አሳያቸዋለሁ። ምናልባት የአንድ ሳምንት ሁለታችንም እኩል ነው የምንነሳው። ሲጀምር ከኔ ጋር እኩል ነው የምንነሳው። የአንድ ሳምንት ቻሌንጅ አዘጋጅና ካሜራ ቁጭ እያደረግ እለቅላቸዋለሁ። አሁን እሱ የሚላችሁ ምንድነው መሰላችሁ? ከእኔ 30 ደቂቃ ወይ 20 ደቂቃ ቀድሞ ከተነሳ እኔ ቀድሜሽ ተነስቻለሁ ቀድሜ አልነሳችሁም። ግን እኩል ነው የምንነሳው። ሶስታችንም እኩል ነው የምንነሳው። አሁን ሲነሳ እንነሳለን። እሺ ወደ ሁለተኛ ጥያቄ ተመለሰ። ሁለታችን ከሁለታችን ማን ነው በትንሽ ነገር የሚናደደው? ሁለታችን ይሄ ግልጽ ነው። ሌላ ጊዜ ተናገር። ቶሎ ታናድደኝ አንተ፣ ቶሎ ታናድደኝ እኮ ለምን ትናደድ? አንተ ነው ሌላ ማንም ያለ ያው ራሱ የተናደደች ዮዬ ቶሎ እናድደኝ። ይሄ ግልጽ ነው። እንዴት ትናደጃለሽ? ሶስተኛ ጥያቄ ቤት ውስጥ ስትሆኝ በጣም የሚያስጨንቅሽ ነገር ምንድን ነው? ከባድ ጥያቄ ነው። ቤት ውስጥ ስትሆኝ የሚያስጨንቅሽ የሆነ እረፍት የሚነሳሽ ነገር ምንድን ነው? ከተነጫነጨ ምናምን ካለቀሰ ነው ይጨንቀኛል። ለምን? ረበሻለሁ፣ እናት ይጨንቀኛል። ጩኸት የእሱ መከፋት ሳስብ ይጨንቀኛል። የጩኸ እንትን ስለው ይጋብኛል። የምርሽን በእውነት እሱ አኑ ነው የሚያስጨንቅሽ? ቤት ውስጥ የሚጨንቀኝ ስታኮርፊ እሱ ካኮረፈኝ ወይም ደግሞ አኑ በጣም በቃ ንጭንጭ የሚሉበት ቀናቶች አሉ አይደለ? ልጆች የዛኔ በጣም ይጨንቀኛል። ሌላ ደግሞ በጣም ይጨንቀኛል። ስለምቶች እሺ አኑዬ እግዚአብሔር ይመስገን ተወልዷል፣ አድጓል። አመት ከምናምን ወራቶችን አስቆጥሯል። ምን ተምረሻል ከሱ?
አሁን ምን አስተምርሽ? ፍቅር አሁን ጀስት አሁን ፍቅር የዋህነት ያለፈ ንጹህ ልብ የሆነ በቃ ፍቅር ሊያም አይደለም ፍቅር በቃ ሆነ የማይለወጥ ፍቅር ደስ ይላል አይደል? አናድደኝ ፍቅር ፈልገው አንተን አይፈልግም። ልብስ እንዲቀይርላት ብላ አይፈልግም። እማማ ትቀይርልኝ ነው የሚለኝ። አዎ ግልጽ ነው እኮ አይ ልጆች ለመናገር ከእናት ጋር የተለየ አታችመንት አላቸው። ሊሆን የተለየ ነገር አላቸው። እኔ ነው ይፈልገኝ ልክ አይደለም ወይ ሰዎቻችን? እምኑ ከ10 ዓመት በኋላ ከ10 ዓመት ወደፊት ከ10 ዓመት በፊት ነው የሚባለው። ከ10 ዓመት በፊት ወደፊት እኮ ነው። አሁን ሁሌ አማርኛ አንቺ ነሽ ችግር ያለብሽ። ምን ከ10 ዓመት በፊት ማለት እኮ ወደፊት ነው። እምኑ ከ10 ዓመት በኋላ ነው እኮ። ጥያቄን አስጨርሽኛል። እምኑ ከ10 ዓመት በኋላ የነበረችዋን እምኑ አሁን ላይ እንዴት ትገልጫታለች? ከ10 ዓመት በፊት ነው በኋላ ነው? እሺ በፊት እንዴት ነው? ቤተሰቦች እናንተ ታያላችሁ። በእውነት ከልብ የሚያይ አማርኛ ችግር ማን ያለበት? ኦኬ በፊት ነው የሚባለው። አስተካክል። 10 ዓመት በፊት ወደ ኋላ ነው። ከ10 ዓመት በፊት የነበረችዋን እምኑ አሁን ባለሽበት ማንነት እንዴት ተገልጫታል? አሁን ስንት ዓመቴ ነው? 30 ገና ነኝ ደርስበታለሁ። ከ10 ዓመት በፊት የነበረችውን እንዴት ትገልጫታለሽ? ከ10 ዓመት በፊት በጣም ደስተኛ፣ ጭንቀት የሚባል ነገር ማታውቅ ደስተኛ ነኝ። ግን ተረዳኝ። በጣም ደስተኛ ነኝ። በጣም ኮንፊደንስ አላት። በቃ ብትናገሩን ታውቃለች። ሰው ጋር ታወራለች። አሁን ትንሽ በቃ ሻይ ሆኛለሁ። ብቻዬን መሆን የምፈልገው ምናምን እንዲህ ሰው ቦታ ምናምን መገኘት አልፈልግም። በቃ ብችል ቤቴ ነው ብችል ከልጅ ጋር ነው የምፈልገው። ግን ላይፍ እንደሱ አይደለም። አይ ቲንክ ድሮ ከ10 ዓመት በፊት ስንሰበስብበት ቦታ መድረክ ላይ ማውራት እወዳለሁ ምናምን በጣም ኮንፊደንስ አለኝ ምናምን እንደዛ አይነት ነበረች። አሁን እግዚአብሔር ይመስገን በጣም ደስተኛ ነኝ። ግን እንደ ድሮ ደግሞ ጭንቀት ማላቅ ሴት አይደለሁም። በጣም ነው ብዙ ስትረስፉል የሚያደርጉኝ ሀሳቦች አሉ። ብዙ ማስተዋቸው ነገሮች አሉ። ከኮንፊደንስ አንጻር ካልከኝ ደግሞ ታውቃለህ ብዙም ማውራት ምናምን አለ ብዙም አልፈልግም። እድሜሽ በሰል ሲል ከ6 ሰዓት በኋላ አንተ ከቤት ልክ አይደለም ሲጀምር በሰል ሲል እንትን ትቆጣለች። ደግሞ ወደ 40ዎቹ ስትገቢ ደግሞ በምልክት ነው የምናወራው። ችግር የለም ይሰካ። እሺ ፍቅር ማለት ለአንቺ ራስን መስዋዕት ማድረግ ነው ወይስ ራስን መግለጽ? ፍቅር ማለት ፍቅር እንጃ እንደዚህ ነው። አንቺ ነው መለካከት ነው የምትፈልጊው? ፍቅር ራስን ምንድነው? መስዋዕት ማድረግ ነው ወይስ ራስን መግለጽ? ራስን መስዋዕት ካደረግሽ ይከብዳል። ማለት የሆነ ሰዓት ለምን ብለን ልትነቃ ትችላለህ። ራስህን መግለጽ ነው ሞር ብዬ አስባለሁ። ግን እንዲህ ነው ብዬ አላስብም። ኤኒዌይስ ይሄ ዳቆርጠው እንጃ ፍቅር እንዲትርጉም ፍቅር እንዲህ ነው የምለው ነገር ራስን መግለጽ ነው ብዬ አስባለሁ እንጂ መስዋዕትነት ከሆነ እንኳን ጥሩ ነው ብለህ ነው
አንዱ ሰው ጋር መስዋዕትነት ከሌለስ እርስ በርስ የምትከፋፈለው ነገር ነው። በእርግጥ ግን ራስን መግለጽ ነው። እኔ እንጃ ራስን መግለጽ በአጠቃላይ እሱ ምን ማለት ነው? አይ እሱ ደስ ይላል ማለት አሁን ጋር ራሴን መስዋዕት ከማድረግ ራስህን ለዛ ሰው ቨልነራብል ማድረግ ነው፣ ክፍት ማድረግ ለዛ ሰው ሁሌ መገኘት ለዛ ሰው ብቻ ፍቅር ነው። ግን መስዋዕትነት ትንሽ ከባድ ነው። እንደዚህ መስዋዕት ሆኜ ምናምን እንዳይመጣ ማለት ነው። ፍቅር መስዋዕትነት ነው። ፍቅር መስዋዕትነት ነው ማለት ደግሞ ሰው ጠየቁሽ ነው ባልሽ ቀልሽላቸው ራስን መግለጽ ብዙ ጊዜ ሲያገባ ፍቅሩ ቀነሰ፣ ሲወልድ ፍቅሩ ቀነሰ ምናምን ይባላል። ለአንቺ አሁን እያሳለፍሽ ካለሽ ህይወት ስታገቢ የነበረሽ ፍቅር ቀንሷል ወይስ አልቀነሰም? ሳገባ ሳይሆን ሳገባማ እንደውም በጣም ፍቅር አለ። በጣም አሁን የለም። ዩዬ ጠይቅኝ አይደል ለማለት ሳገባ ሳይሆን የመጨረሻው መልስ ባቡ እንተኛ ሳገባ አይ ቀልድ ነው። ሳገባ ሳይሆን ሰው ጋር ስንጋባ በጣም ሞት ነበር። በጣም ሞር እንደውም ፍቅሩ አለ ብዬ ያሰብኩት እኔ ላይ እንደኔ ስወልድ ነው። አንተ በቃ እግዚአብሔር እንዴት አይነት ሰው ሰጠኸኝ ያልኩት ስወልድ ነው። በቃ የዛኔ የሆነ ልቤ በቃ አላ ያኔ በቃ ከመውለዴ በፊት ይሆናላ ፍቅር ነው ምናምን መጣላት አለ ምናምን የሆነ ሆት መሆን አለ ይሆናላ ፍቅረኛሞች ነን እስከዛ ሰዓት ድረስ። ግን ከወለድኩ በኋላ ግን ይሆናላ ምን አይነት ሰው ማለት ለእኔ ሆንከኝ ነው የሚባለው። አንተ ሳምኖ ላውራው አይ የምር ማለት ነው። ስወልድ ነው ሞር ፍቅር ያወቅሁት። በቃ ዩዬ ለእኔ የሆነልኝ ነገሮች አራስ ቤት ጀምሮ ዩዬ እና ሞር ስወልድ ነው በጣም አየሁ። ከዛ ደግሞ በቃ ፍቅሬ ሞር የጨመረው የዛኔ ነው። ደስ ብሎኝ የምር የዛኔ ነው ፍቅር እንደውም ሞር ፍቅር ነው ያየሁት የዛን ሰዓት ማርያም ናታ ቄሉ ነግሬያቸዋለሁ። ለዩቲዩብ ቤተሰቦቻችን አውርተናል። ድጋሚ ንገሪኝ፣ እቺን ፓርት ድጋሚ ንገሪኝ። አይ ዮይ እኮ ይሄ ታወቀ ነገር ቀን ያልኩ ሶሻል ሚዲያውም ኤቭሪባዲ ያውቃል አይደል? በደንብ እና ዩኤንኤምን የተከተለ ሰው ያውቀናል። የተለየ ነገር ሳይተን አናውቅም አይደል? በጣም በቃ ደከመኝ ሰለቸኝ ሳትል ከልጅ ስወልድ እንዴት እንዳደረግክኝ፣ እንዴት እንደተንከባከብክኝ፣ እንዴት ገበኔ እንደሸፈንክ አውቃለሁ። ማርያምን ምንም በቃ ከኔ አልፎ እናቴ አመስግና ነው የሄደችው እና ያ ጊዜ በደንብ ፍቅሬ የጨመረ ሲሪየስ ነው ይሄ ነገር አልክ። በቃ እግዚአብሔር የምርም የሚገኝ ሰው ሰጥቶኛል እና አመሰግናለሁ። የልጅ ጨዋታ እንዳልሆነ ይዛኔ የምር አረጋግጥ ደስ አለኝ በጣም ይዛኔ እና በደንብ አንተረኛው የዛኔ ነው ታውቀዋለህ እኮ ለምን እንደምትጠይቀኝ ደስ አለኝ።
ደስታው ጨረስክ? እሺ ኤኒዌይስ ቤተሰቦቻችን ማርያም ይቅርታ። እንዴት ዝግ ካልንባችሁ ሌሊት ያው 8 ሰዓት ምናምን ነው የተቀረጸው። ይሄ ቪዲዮ የተቀረጸው ሌሊት ነው። ማርያም ሰዓት ሄዷል በጣም። ያ ደግሞ አሁንም ስለተኛ አሁን ከያ ባይኖር ጎረቤት ቀንም ቢሆን ጮክ ብለን ማውራት እንችል ነበር። አሁን ሌሊት ነው። ጎረቤትም አለ አሉ ዛሬ ዩቲዩብ በቃ እውነት ለመናገር በጣም ይናፍቃችሁ በጣም እና ደግሞ ነግረናችኋል ቅድም በደንብ ነው የምናመሰግናችሁ። ይህን ቪዲዮ እንግዲህ ስትጀምሩ ሁላችሁም ላይክ እያደረጋችሁ ጀምሩ። እንወዳችኋለን። ቆንጆ ነገር ይዘንላችሁ እንድንመጣ እንግዲህ እግዚአብሔር ይርዳል። እናንተ ደግሞ ላይክ ሰብስክራይብ እያደረጋችሁ ቆዩ። በጣም ነው የምንወዳችሁ። ከኛ የተማራችሁት ነገር ካለ ከኛ የሰራችሁት ነገር ካለ ወይም ደግሞ ፍቅራችሁን መግለጽ የምትፈልጉ አስተያየት ያስከፋናችሁ ነገር ካለ ከልባችሁ ኮሜንት ላይ እንድትጻፉ በትህትና እንጠይቃችኋለን። እና በዚህ አጋጣሚ ደግሞ ኢንስታግራም ስቶሪ እና ዩቲዩብ ላይ ወይ ኮሚኒቲ እናደርግላችኋለን። እኛን ከሱ በተጨማሪ እኛን ጀስት አሁን እኔ ምን ጠይቃታለሁ ምን ነው የምጠይቀኝ እስከዛሬ ለእናንተ እድሉን እንከፍትላችኋለን። መጠየቅ የምትፈልጉትን ጥያቄዎች ከኛ ማወቅ የምትፈልጉት ነገር ካለ በትዳር ሊሆን ይችላል፣ በብዙ ነገር መጠየቅ የምትፈልጉትን ጥያቄ እናዘጋጅና በዛ ላይ እንትን ታደርጉናላችሁ። እኛ ሁሉንም ጥያቄዎች ለመመለስ ተዘጋጅተን እንመጣለን በቀጣይ ማለት ነው። እናንተን ተዘጋጁ። ጥያቄያችሁን በደንብ ያው የምታውቁን ሰዎች ስላላችሁ ቻናላችንን ገረብ አድርጋችሁ ጥያቄዎች አዘጋጅታችሁ ሼር ታደርጉናላችሁ። እኛ ደግሞ ስም ሜንሽን እያደረግን ጀስት ጥያቄ ሳይሆን አሁን ለምሳሌ ማናለች ፈቲያ የምትባል ማጠፋለች በጣም ቤተሰቡ ማቲ ነው አይደለም 8 ብዬ ሊሆን ይችላል ፈቲያ ብዬ የእሷን ዩዘር ኔም ሊሆን ይችላል ምናምን ሜንሽን አድርጌ ጥያቄዋ የጠየቀችን እንደዛ አድርገን እንመጣላችኋለን በቀጣይ። እንግዲህ እንወዳችኋለን ቤተሰቦቻችን። ናፍቃችሁ እንደመጣ ነው እንግዲህ ያው አዲስም ሆነ ነው አብራችሁ ስለቆያችሁ እስከዚህ ቪዲዮ አብራችሁ ስለቆያችሁ እናመሰግናለን። እንወዳችኋለን። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑልን። ቻው ቻው።